አትንካው። እኔን አስደብድበኝ መጀመሪያ እኔን አስመታኝ። ገባ? እኔን ማስመታት አለብህ መጀመሪያ። እሱን ለመንካት እኔን መንካት አለብህ። ጠጋ በልልኝ። እኔን መንካት መቻል አለብህ እሱን ለመንካት። ገባ? አንቺን የሚያፈቅርሽ ሰው ወደጂ ሄለን። ለምን አልፈልግም? አያፈቅርሽም። ውሸቱ ነው፣ ከንቱ ነው፣ ኪናት ነው። ወይኔ ዛሬ ሄለን ዛሬ ደግሞ በጣም ነው ከዚህ ሰው ጋር ስትሆን በጣም ነው ደስተኛ የምሆነው እኔ ማለት ለምን አላውቅም። ካልፈለገች እኮ በስርዓት ከልቡ ነው ትችላለች። ግን የዛሬ ወደዳት ያለው ተላላክና በእውነት በጣም ደስ ይላል። አንዳንድ ጊዜ ሰው ስትሆኑ ሰው ደስታ ያስደስታችኋል። እኔ እንደዚህ ተዋደው ሰይድ በእውነት ነው የምላቸው በቃ የራሴ ህይወት እስኪመስለኝ ድረስ። ምክንያቱም ህይወት አጭር ናት አይደለ? የነገን አናውቅም። ብዙዎቻችን ለነገ ነው የምንጨነቀው ከኔ ጀምሮ። ነገር ግን አንዳንድ ጊዜ ባለን ነገር ፈታ ማለት እና ዘና ማለት ጥሩ ነው፣ ካላ መንገድ ሳንወጣ ማለት ነውና የእውነት በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የእውነት ልጅ ናችሁ ሊደና ናችሁ የኔ እንቁዎች የኔ ምርጦች ማለት ነው። ነገር ትንካ እናደርገው እና አላችሁልኝ ወይ ደህና ናችሁ ወይ ትላላችሁ? የሰው ደስታ እስከሚያስደስታችሁ እንዴ እስኪ የተሰማችሁን ቃላት ገለጹልኝ። የእውነት ነው የምላችሁ እኔ በጣም ለምናልባት የእውነታችሁ ሆነ እንደዚህ አይነት ቃላት ከሚሆን እውነት ነው ነው ሸጥን ሆነ አልሙሂም ነው ባየሁት ነገር ላይ በቃ ደስተኛ ነኝ። እንዳልኳችሁ የሰው ነገር ዛሬ ባለን ነገር ዘና ራሱ ይበቃል እንዲለዩ በጣም ነው የተደሰትኩት። ወንጥልጥል ተሻችሁና አስይለጹልኝ እና ሄሉሽ እንዴት እንዲያማራ ጋር የሚያስፈልግም ነበር ራስ ተመጣው ነበር ለዛ እንዲህ ሀገር ተከብረናል ብሏል። ምሽን ስለሌለ የሆነ ነገር ሲሆን እኮ እንዲህ ሀገር ተዋርደናል ይላሉና እንዲህ ሀገር ተከብረናል ወነፈራ ነገር በጣም ነው ደስ የሚለው። ያኔ ጥሩ ሰው ነው በቃ ምን እንደባላችሁ አንበረከካችሁ ገና ደስ ብሎ ነበር። በጣም ነው ደስ የሚለው። በዛ ላይ ደግሞ መልኩ ቆንጆ ነው። በቃ ሁሉ ነገር ባይሆን መጠናት ሰው ነው ይቀጥላል። የእውነት ቢሆነኛ ይከፋል ደስ ይለናል። ለስራም ከሆነ እውነት ለመናገር ሰላም ቢሆን አንዳንድ ጊዜ ደስ ከሚል ሰው ጋር መስራት ያስደስታልና ምን ልበላችሁ እኔ ደስ ብሎኛል። የእውነት ነው ማለት እንዲህ ብዬ ሳወራ በቃ ውስጤ ሰላም አለው። ፈገግ ያልኩት የሚገርማችሁ ስራ በዝቶብኝ በጣም ተናድጃለሁ። ስራውን ትቼ ነው አሁን ቪዲዮ እየሰራ ያለሁት ማለት ነው። እና ለአጭር ህይወት ለሁላችሁም ለማንኛውም አንዳንድ ጊዜ ለዛ ነው እኔ ለሰው ልጅ ተስፋ የሚሰጥ ነገር ቪዲዮ ስሩ ምላችሁ ለዛ ነው። ሁላችሁ ብዙ ጊዜ እንደዚህ ተስፋ ያለው ነገር ሲሰጡ እኛ እንኳን ብንደበር ከዛ የጻበስ ለጻፈ ሰው ለካ ነገ እኮ እንደኛ እንደ አይነት አለ ነግሯታል። በቃ ዛሬ ያለ እንደልባችሁ ያለና በጣም እንትን ትላለች። በጣም ጥሩ ነገር በቃ ጥሩ ነገር ባይዘው መጥፎ ነገር ያደረገው ነው የሚሆነው እና ተናገሩት ችግር የለም ኃይለኝነት ነው የምላችሁና ጥሩ ነው ሲል ቆፍጠን ስትል ዛሬ ያሳዘኝ ዜና ነው ደግሞ እናንተ በፍቅር ወደዳችሁን ሰው በጣም ያማል ልብ ይነካልና እባካችሁ ተስፋ አትቁረጡ። ወላሂ ነው የምላችሁ ብዙ ጊዜ እንደዚህ የምንጨነቅለት ህይወት በጽፍ ለመጣ ሰው ራሱ ነገ ዘሙ ተላልደርስ እንችላለን እና አንዳንድ ጊዜ በቃ እየተሳሳቱ ነገር ቢኖር ማንኛውም ሰው መጀመሪያ ውስጥ ሰላም ያስፈልገዋል። ውስጣችን ሰላም ካልሆነ ሁሉም ነገር ሰላም የለውም። ገብቷችኋል አይደል? ካፋችን የሚወጣው ፊታችን ተቀላቅሎ እየሰራ ያለ በቃ ሁሉ ነገራችን መጥፎ ነው የሚሆነው። ሰላም ስለሌለና ቅድሚያ ራሳችሁን ሰላም ለማድረግ እንዲያስረዳችሁ እንዲሁም ደግሞ ልታፈቅሩ ትችላላችሁ። ሰው ልትሆኑ ትችላላችሁ። ጓደኛ ሊከዳችሁ ይችላል። የምታምኑ ሰው ከምንም በላይ የሴት ጓደኛ የሚሆን ጓደኛ የሚሆነው ያቃልባችሁ በትዳራችሁ ሰው ሊበድላችሁ ይችላል። ቤተሰባችሁ ሊበድላችኋል። በገንዘብ ሊበድላችሁ ይችላል። ቃልን ባለመጠበቅ ሊበድላችሁ ይችላል። በብዙ አይነት በደሎች የሆነት ብዙ ጊዜ የማንጠብቃቸው ሰዎች ናቸው። እኛ በቃ ከጎናችንን የምንላቸው ሰው እኛ እንድንወድቅ እየጣሩ እናገኛቸው እና የሆነች ላይ አሁን ዛሬ እውነት ቲክቶክ ላይ ተቀመጣችሁ ያስባለው እና ለቀዋት በቃ ራሷን ያጠፋችሁ ብለውኝ ለምን እህቶቼ የእውነት ተስፋ አትቁረጡ። ይሄ ነገር ያልፋል። የምናውቀው ታሪክ የለም። ብዙ ጊዜ በህይወታችሁ ገጥሟችሁ አቅም እንደዚህ አይነት ነገር አያልፍም ያልናቸው ቀናቶች አልፈዋል አይደል? እንደምትረዱ ስንት ነገር እኛ ስደት ላይ ስንት አመታችን ሲሆን ለሁለት አመት ብለን መተን ስንት መከራ አሳልፈን እስካሁን ድረስ ማለት ነው። ብዙ ከደግሞን ያሳልፈን አላዘበቃል። ስለዚህ ተስፋ አትቁረጡ ነው ማለት ነገር የለም። የእውነት ነው ማለት ይቺ ሴከንድ ማለት ነው። በዚህ ሴከንድ ልትከፉ ትችላላችሁ። ስለዚህ አንድ ለወደደ ያልሰው በዚህ እንደሆነ አስፈላጊ አይደለም። የተደሰታችሁበት ሰው እንግዲህ ነውና ተስፋ ማለት ታውቃሎች ይተዋል እርግጠኝነት ግን ያናደደው የእውነትን ምን ልባላችሁ እኔ በጣም ነው እስከዛሬ የተነገረ አይደለም። ለምን ሞት እንደማጣላችሁ ሌላ ሞት እንደዚህ ያቀረው በልቆት ሰው ብሄር ቀናት ገብቶት እንደዛ የሰው ልጅ ማለት ዛሬ ታይቶ ነገር የሚጣፋ አብሮ ሲሆን ዛሬ አለው ያላችሁ ነገ ጧት እንደማይወጣው ማንም ሰው ፍጹም አይደለም ሰው ማለት ነውና
ዛሬ ያፈቅራችሁትን ሰው ነገ ሄሉ ደግሞ ዛሬ እውነት ተቀበለው አይደለም ጆሲ የወደዳችሁትን ሰው ነገ የምትጠሉበት ምክንያት ይመጣል። ድራማ ነው አይደለም የሰው ልጅ እሱን ለመከራ ቢገጥማችሁ ሞትን አትምረጡ። ይሆናል ምን ችግር አለው? ጤና ካላችሁ የትም ቢሆንም ልክ አይደለም ይሄ ወይስ የምትወዱበት በቃ ህይወት ማጥፋት ሁለተኛ ጥፋት እኮ። በመቀጠል እንግዲህ እንዴታችሁታል ራስን ማጥፋት በራሱ ወንጀል ነው። ከምንም በላይ አላህ የማይወደው ነገር ነው። ምንም እያሉ እያመናጨቁት ነበር፣ ግን ለዛ አይደለም። ዛሬ ማሁን ኤሪክ ለማጥፋት አትሞክሩ። እንዳልኳችሁ ዛሬ ላይ የእውነት አንተ ፈልጋት ከልብህ የእውነት የህይወት አጋር ልታረጋ ፈልገህ ያለፋችሁ ችግር ተምራችሁ ለሰው እናንተ ከወጣችሁ ታሪክ ሰዎችን ታስተምራላችሁ። ግን እዛ ዛሬ ላይ ተስፋ ከቆረጣችሁ የምትወዳ ሰው ከሌላ ህይወታችሁን ካጣችሁ እናንተም ትጎዳላችሁ። ባላህ ብታረግም ደግሞ ግን እውነት ራስን ማጥፋት ወንጀል ነው። እውነት ለማይሆን ቤተሰቦቻችሁ ማስባቸዋል። በስደት ዓለም ላይ ዛሬ ይመጣሉ ነገ ይመጣሉ እያሉ የሚጠብቁ በማስበው ቤተሰብ በዚህ ልክ እና ብቻ እንግዲህ ድራማውም እያለቀ እንደሆነ አናውቅም። በዚህ ሰበብ እንለያይ ብለው ከሆነ እንደነገርኳችሁ ሊያልቅ ይችላል። ወይ ሰውዬው ወደ ሀገሩ ሊገባ ፈልጎ በዚህ ምክንያት እንለያዩ ብለው ከሆነ ግን ጥሩ አይደለም። የሰው ልጅ በድራማ በጣም ደስ ይላል። ደግሞ መለያየት አለባችሁ እንጂ እንደዚህ ሰዎችን በዚህ በግፍ ከመነጫጭቁ አይደለም። ስትገባ ብዙ ደስ ብሎ እንባለን። በጣም ደስ ይላል። ይህን ቪዲዮ ታውቃላችሁ። ማን እነሱ የሚለቁት ሁላችንም እየቆራረጥን በየቦታው በየቦታው የሚገባው እና ከሱ ጋር ለማሳለፍ ነው እየሞከርሽ ነው። በቃ በጣም ተናዶበታል። በግልጽ አማራ ከእናንተ ከሆነ ማጥፋት የምችሉ ታጥቃላችሁ። ለምሳሌ ከሄሉ ትናንትና እነ ናቴ ጋር ሰሩ፣ ወንድና ሴት ግን እነሱ ያልፈለጉት ዙ ላይ ነው ትላላችሁ። አጠቃላይ ግን በየሌሎቻችን አለ እንግዲህ አስቡ። ተቆርጦና የተሰራጨ ቪዲዮ ማለት እንግዲህ ሚዲያ ላይ የወጣ አንድ ሰው አይደለም። ከራሳችሁ ተደሞ ማቆል ያስተካክላችሁ ግን ሰው እየቆራረጠ ካላከው ማስቀረታችሁ እና ውድ ቤተሰቦች እንደዛ ነው እየተባለ ይመጣል። ለማንኛውም እኛ የምንሄድ ያለ እነሱ የሚሄዱ ስራ ነው ገናቴ ብሎ ስራ ከሆነ እንግዲህ እሱ እኛ የምንሰራ እነሱ የሚሰሩ ትላላችሁ። እናንተም ኮሜንት ተዘበራርቁብኛል ለማካየ ሆዴ ማለት ነው። እና ይሄን ይመስላል። ለማንኛውም ዱዓ ያስፈልጋል። ዱዓ ጸሎት አድርጉ በየእምነታችሁ። ወዳችኋለሁ፣ አከብራችኋለሁ። እና ሄሉሻ ብዙ ወደፊት እንዲቀጥ ነገር ደግሞ በአዲስ ነገር ይመጣል ብዬ ተስፋ አደርጋለሁ። ትናንት ሲጀመር ፓስፖርት አልተቀበለም ስለነበር ዝም ብለው ያው ለድራማ እውነተኛ ነገር ይወፍቃል። እና ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይ ከሰበሩልኝ አይከመስበራለሁ። ወደ ሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ከወንጀናችሁ ለምትሆነ ቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።